እና ታዲያ አንቺ ካልሆንሽ ማን ይወሰዳት? ክፉ ነሽ አትረቢ። እንደ ቃሪያ እንደዚህ ሳላራግፍሽ ቀጥ ብለሽ ከዚህ ቤት ውጪ። አስወግዱት ብለዋል። አስወግዱት? አዎ በቃ ላይሽ አልፈልግም ውጪ። ምን እያደረጋት? አንተ ምን አገባ? ፍቅር ራሷን በጣም እየጎዳሽ ነው። አቤት ማሽቃበጥ! ቆይ ለምንድን ነው የምታሰቃየኝ? በስምንተኛው ሺህ ወንድም በወንድሙ ላይ ይነሳል። የምሞት መሰለህ እንዴ? ታውቃለህ ፍቅር አንተን ታፈቅራለች። እሷማ የምትሰራውን ስራ ላይ ያም እንዴ? አስወጭልኝ፣ የማውቀው ነገር አለ። ትዋርደሻላ እንዴ? ለምንድን ነው እዚህ ድረስ ይዘሻት የመጣሽው? እሺ ካሁን በኋላ ግን አይደገምም አይደል? ድሮም ቢሆን አባዬ እንጂ አንቺ እኔን አትወጂኝም። በቃሽ ፍቅር፣ በቃ አንተ መቼም አሰለጥንም አይደል? ደግሞ ምን ቀባጠርኩ? ላሊ በድንገት እራሷን ስታ ወደቀች። ፍቅርም ቤዛ ቤት ተቀምጣ እንደነበረ የምናውቀው ጉዳይ ነው። አሁን ላይ እናቷ እጅግ በጣም ተጨንቃ ትገኝ ነበረ። ነገር ግን ቤዛ የወሬ አመል ስላለባት ፍቅር እኔ ጋ ነው ያለችው ብላ ሄዳ ለቤተሰቦቿ በመናገር ፍቅርን እንዲያገኟት እናም እንዲያዋሯት አደረገች። የአደይና የዲብ ፍቅርም እጅግ በጣም ፈተና የበዛበት ቢሆንም ነገር ግን አሁን ላይ ወደ ማገባደጃው እየተጠጋ ይገኛል። ፍቅር ዲብን እጅግ በጣም እንደምታፈቅረው እናም ደግሞ ከአደይ ጋር ሲሆን እንደምትንገበገብ ቅናትም እንደሆነ እንደዚህ ያደረጋት ነገረችው። አበበ እና ሄለን ከዚህ በፊት ፍቅረኛሞች እንደነበሩ የምናውቀው ጉዳይ ነው። ነገር ግን አበበ ወደ አሜሪካ ከሄደ ወደዚህ ፍቅራቸው ተቋርጦ ነበረ። አሁን ላይ ደግሞ የነበረውን ፍቅራቸውን አስቀጥለው በፍቅር እየጦፉ ይገኛሉ። ሰላም ሰላም! ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ እንደዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛ አደይ ፊልምን ክፍል 143 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። አደይ እንግዲህ የባለፈው ክፍል ላይ እንዳየነው ፍቅር ከቤት በመጥፋት ቤተሰቦቹን እንዳስጨነቀቻቸው እና እሷ ደግሞ ቤዛ ቤት ሄዳ እንደተደበቀች አይተናል። ነገር ግን ፍቅር ያጠፋችበት ምክንያቷ አልታወቀም ነበር። ምክንያቷ ግን መጨናነቅና እንዲሁም ደግሞ ቅናት እንደሆነ አይተናል። ቤዛም የፍቅር ቤቷ መቀመጥ አላስቻላትም። እማዬ ስትጨነቅ ማየት አልፈልግም እናም ደስ አይለኝም በማለት ነበረ እንግዲህ ለማሽቃበጥ የሞከረችው። እሱም ምንድን ነው ወደ ትልቁ ቤት በመሄድ እናም ፍቅር እሷ ቤት እንደሆነች በመናገር ነበረ ለእናቷ እማዬ አትጨነቂ፣ ፍቅር ያለችው እኔ ጋር ነው። እናም አሁን ላይ ፍቅርን ሄደሽ ማየት ትችያለሽ፣ ነይ ወደ ቤት እንሂድ በማለት ይዛት ሄደችው። በሌላ በኩል ደግሞ ዲቭም እንዲሁ ተጨንቆ ስለነበረ ለአደይ እያንዳንዱ ነገር ነገራት። ማለትም የፍቅር መጥፋት እንዳስጨነቀው ነገራት። አደይም አው ፍቅር ታስጨንቃለች፣ ነገር ግን ዲቭ ፍቅር እኮ አንተን ታፈቅርሃለች በማለት ነበረ እንግዲህ ለዲቭ እውነታውን የገለጠችለት። ዴቭም አደይ እንደዛ አይደለም፣ አሁን ላይ እኔና አንቺ ልንጋባ እንደሆነ ስለምታውቅ እሱን ለማጨናቀፍ ብላ ነው እንጂ ፍቅር ጋር ምንም አይነት የፍቅር ስሜት እንደሌለ አይቻለሁ ሲል ነበረ ዴቭ ለአደይ እያንዳንዱ ነገር ያስረዳት። ነገር ግን አደይ አሁን ላይ እሱ እንዳልሆነ ግልጽ ነው። ፍቅር እጅግ በጣም ታፈቅርሃለች እናም ደግሞ ልንጋባ ስለሆነ ባሰባት እንጂ ድሮም ፍቅር እንዳለባት አውቅ ነበረ ስትል ነው ለዴቭ ያስረዳችው። የፍቅርም እናት እንግዲህ ቤዛን አምኖ በመከተል ነበረ ወደ ቤዛ ቤት ጎራ ያለችው። እዛም ስትሄድ እንግዲህ ፍቅርን አግኝታታለች። ልጄ ምን አደረግኩሽ? ምንስ በደልኩሽ? እንደምጨነቅ እያወቅሽ እንዴት እንደዚህ ታደርጊያለሽ ብላ ብትጠይቃትም ነገር ግን ፍቅር መልሷ እጅግ በጣም አስጠሊታ ነበረ። እሱም ምንድን ነው እማዬ አንቺ ለእኔ በፍጹም አትጨነቂም፣ ከእኔ ይልቅ ለሌሎች ለሰራተኞችሽ እንዲሁም ደግሞ ለባዳ ብትጨነቂ ይሻልሻል። እኔ እንደ እናት ፍቅር አላገኘሁም፣ የእናትነት ፍቅርሽን ነፍገሽኛል ስትል ነበረ እንግዲህ እናቷን ለማሳጣት የሞከረችው። እውነት ለመናገር እማዬ ከአንቺ ይልቅ አባቴ እጅግ በጣም ይወደኛል፣ ስለዚህ እኔ አባቴን ነው የምፈልገው ስትል ነበረ እንግዲህ እናቷን ለማጥላላት የሞከረችው። ነገር ግን እናቷም አንድ ቆንጆ ጥፊ ሰጥታታለች። ይህንን ላለችበት ነው እንግዲህ ጥፊዋን ቀመሰችው። ምክንያቱም እናቷ እንደ እናት እየተንከባከበቻት እና እንዲሁም ደግሞ ስነ ስርዓት እያስያዘቻት ነበረ የምትገኘው። ነገር ግን ፍቅር ይህንን ነገር አልወደደችውም። ልጄ ልጄ እያለች እንድታንቆለባብሳት ስለምትፈልግ ነው አሁን ላይ እማዬ ያንቺ ፍቅር ምንም አልታየኝም ብላ እናቷን ለማስከፋት የሞከረችው።
ዳይመንድም እንግዲህ በተደጋጋሚ ስለ ሩታ እያሰበ ይገኛል። እሱም እንግዲህ ወደ ፍቅር መንገድ እያመራ ይመስላል። በተደጋጋሚ የኔ ሻኪራ የት ሄደች እያለ ወደ እነሱም ቤት ጎራ እያለ ይገኛል። ሮማንም ፈልጌ ነው በማለት ተልካሻ ምክንያት ሩታን ለማየት እየሄደ ይገኛል። አሹም ለምንድን ነው ዳይመንድ በየጊዜው እዚህ ቤት የምትመላለሰው? እዚህ ቤትስ ምን አስቀምጠሃል ብሎ ቢጠይቀውም አንተ ግን ወይ አትበላ ወይ አታስበላ፣ ሮማንን ነጠከኝ፣ እሺ አልኩ። አሁን ደግሞ ከሩታ ጋር ምንድን ነው ችግርህ? ከአንዷ ጋር አትሆንም ወይ ሲል ነበረ አሹን ለማንቃት የሞከረው። ነገር ግን አሹ አሁንም የፍርሃት ስሜት አለበት። በተደጋጋሚ ለሮማን ፍቅሩን ሊገልጽላት ቢሞክርም ነገር ግን አልተሳካለትም። በየመካከል አንዳንድ እንቅፋቶች ይገቡበታል። እሱም ደግሞ ደፍረው ለመናገር ድፍረት አጥቷል ማለት ነው። በሌላ በኩል ደግሞ አበበና ሄለን ናቸው። አበበና ሄለን እንግዲህ የድሮ ፍቅረኛሞች መሆናቸውን እናውቃለን። ማለቴ ከአሜሪካ ከመሄዱ በፊት ፍቅረኛሞች ነበሩ። አሁንም ደግሞ ከተመለሰ በኋላ የድሮ ፍቅራቸው አገርሽቶባቸው አሁን ላይ በፍቅር እየተሳሰቡ ይገኛሉ። ነገር ግን ሄለን በድጋሚ እንደ ድሮ መጃጃላችንን እናቆማለን፣ ያኔ ልጆች ስለነበርን ነው፣ አሁን ግን አድገናል፣ ትልልቅ ሰዎችም ሆነናል፣ ስለዚህ በሂደት ነው ሁሉም ነገር መሆን ያለበት እያለች አበበን እየራቀችው ወይም ደግሞ እየሸሸችው ትገኛለች። አበበም እንግዲህ የመጣበትን ጉዳይ እረስቶ ማለትም የአባቱን የቤተሰቦቹን ውርስ እረስቶ ከሄለን ጋር ፍቅር ለመጫወት እየተዘጋጀ ይገኛል። ነገር ግን እነ ጫኔም ሆኑ አለልኝ አሁን ላይ ለአበበ ምንም ነገር መስጠት አይፈልጉም። እናም ወይ እንገለዋለን ወይም ደግሞ አመሉን አሳምሮ ወደ መጣበት ይመለሳል እያሉ እየዛቱ ይገኛሉ። እናም በተደጋጋሚ ወደ እነ አበበ ቤት ቢሄዱም ነገር ግን ያገኟት ብርሃን ነው። ብርሃንንም አበበ የት ሄደ ብለው ቢጠይቋት እሷ ደግሞ ላያቸው አልፈልግም፣ አበበም እዚህ የለም፣ እናስ ደግሞ ከአበበ ምን ፈልጋችሁ ነው ስትል ቢጠይቃቸውም ነገር ግን ብርሃንን ሂጅ ከዚህ በማለት ነበረ አከናፍረው ያባረሯት። እሷም ወደ ቤት እንዳይገቡ ከልክላቸዋለች። ለሊም እንግዲህ አሁን ላይ እጅግ በጣም ስትረስ ውስጥ ማለትም ጭንቀት ውስጥ ትገኛለች። ያጨናነቃት ምክንያቷ ምን እንደሆነ አይታወቅም። ነገር ግን የባቡሬና የሊዱ ጉዳይ ይመስለኛል ያጨናነቃት። ምክንያቱም ባቡሬ እስካሁን ለለሊ ያለውን ፍቅር አልገለጸላትም፣ ምንም ነገር አላለትም። እናም ደግሞ በድንገት ሊዱ መታለች፣ ሊዱ ትቀማኛለች ብላ ያሰበች ይመስላል። እናም ደግሞ ኤላም ደውሎላት ስለነበረ እንግዲህ ይህ ነገር የረበሻትና ራሷን ለመሳት እየዳረጋት ይመስለኛል። ሊዱንም እንግዲህ ዳይመንድ ባቡሬ ልጅ እንደሌለው እንዲሁም ደግሞ እሷን ስለማይፈልጋት ከአጠገቧ እንድትርቅለት አስቦ ልጅ አለኝ እንዳላት እያንዳንዱ ነገር በግልጽ ነግሯታል። ዳይመንድ እንግዲህ አስቦበትም ይሁን ሳያስበው ለሊዱ የሆነ መንገድ ከፍቶላታል። እሱም ባቡሬን እንድትከተለው አድርጓታል። ይህንን እየሰማችው ሊዱም ወደ ነለሊ ቤት በማጉራት ነበረ እንግዲህ ባቡሬ የታለ በማለት ባቡሬን ለማናገር የሄደችው። እናም አለሁኝ ምን ፈልገሽ ነው የመጣሽው አላት ባቡሬ። ማለትም ለሊን እየተንከባከበ በነበረበት ሰዓት ነበረ የመጣችው። አይ ባቡሬ ላወራህ እፈልጋለሁ እናም ደግሞ እንድትሸኘኝ እፈልጋለሁ በማለት ነበረ እንግዲህ ባቡሬን በሀሳቧ ተስማምቶ ሊሸኛት የወጣው። ይህንን እየሰማችው ለሊ እንዴት እኔን እየተንከባከበ እያለ በአጋጣሚ እሷ ስትመጣ እኔን ጥሎ ይሄዳል አይነት ስሜት ነበረባት። በዚህ እየተናደደች እያለ ነበረ አደይ የመጣቸው። አደይንም በፈገግታ ብታስተናግዳትም ነገር ግን የተለመደው ፈገግታ አይደለም። ምክንያቱም እሷ በባቡሬ ጉዳይ እጅግ በጣም ተናዳ ትገኛለች። አደይም እንግዲህ የተቻላትን ያክል ለማውራትና የሆዲ ሆዳቸውን ለመመካከር ሞክረዋል። ነገር ግን ደስተኛ ባትሆንም አደይም ዴቭ ደወልላትና ለሊን ጥላት ሄደች። ለሊም ሌላ ሀሳብ ማሰብ ጀመረች። አሁንም በባቡሬ ጉዳይ እየተጨናነቀች ይመስላል። እናም በአጋጣሚ እንግዲህ ወደ ኪችን እየገባች በነበረችበት ሰዓት ነበረ ራሷን የሳተችው። የለሊ የራስ መሳት ምክንያት ምን እንደሆነ አልታወቀም። እሱም በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ። ባይ